ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁ እንደምን ሰነበታችሁ። እንግዲህ በምዕራፍ 2 ፔዲያትሪክ ጥያቄዎችን እያየን ነው። ዛሬ ደግሞ እንግዲህ ከፐብሊክ ሄልዝ እና ከኤፒዲሞሎጂ የወጡ የኤግዚት ኤግዛም ጥያቄዎችን ሰብሰብ አድርገን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰብ የሆናችሁ እንደ ኤግዚት ኤግዛም ጥያቄዎች ሲለቀቁ ኖቲፊኬሽን እንዲደርሳችሁ ያድርጉ። ቀጥታ ወደ ጥያቄዎቹ ነው። Question number 1. In a community where there is a belief that holy water can be treatment of HIV/AIDS because HIV/AIDS is the result of sin, the nursing talking ART program believes there are improvement for people living with HIV. What is the most likely determinant of health behavior in the above scenario? A. Enabling factor. B. Predisposing factor. C. ኢንፍሉዌንሲንግ ፋክተር ዲ ሪኢንፎርሲንግ ፋክተር ይለናል። እንግዲህ ለኤክስ ኮሚኒቲ ላይ ናቸው። እንግዲህ ማህበረሰቡ እንግዲህ ኤችአይቪ ኤድስ ኃጢአት አማካኝነት ይመጣል ብሎ ያምናሉ። በተጨማሪም እንግዲህ ኤችአይቪ ኤድስ ሆሊ ዋተር ወይንም በጸበል እንግዲህ ኪዩር ይሆናል ብሎ እንግዲህ ያምናሉ። ነርሶቹ ደግሞ ምን አይነት ብሊፍ አላቸው? ኤአርቲ ክትትል ማድረጋቸው ኤችአይቪ ያለባቸው ሰዎች እንግዲህ ጤናቸው የተስተካከለ ይሆናል ብለው እንግዲህ እምነት አላቸው። በጤና ባለሙያዎች እንግዲህ ኤአርቲ ክትትል የሚያደርግ ፔሸንት ደግሞ ጤናው እንግዲህ ኢምፕሩቭ ይሆናል የሚል አመለካከት አለ። ያንን ነው የምንተገብረውና ጥያቄው ምለን እንግዲህ ምንድነው ለዚህ እንግዲህ ዲተርሚናንት የሆነው ሄልዝ ቢሄቪየር የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ እንግዲህ ኢኔብሊንግ ፋክተር ይለናል። ይሄ እንግዲህ የምንፈልገውን ባህሪ እንዲያመጣ የሚያደርጉልን ሪሶርሶች ናቸው። ለምሳሌ ኤአርቲ ክሊኒክ መኖር አንደኛው እንግዲህ እንደ ሪሶርስ ነው። ይሄ ቢሄቪየራል ቼንጅ ኑሮ ወይንም ቢሄቪየር እንዲመጣ አንደኛው ነው አይደለ? ኤአርቲ ክሊኒክ መኖሩ። ሌላኛው እንግዲህ ትራንስፖርቴሽን ጋር በተገናኘ ትራንስፖርቴሽን ካለ ዋን ኢዝ ኢኔብሊንግ ፋክተር ነው። ከብሊፍ ጋር አይገናኝም ማለት ነው። ስለዚህ ካስ ታደርጋላችሁ። ምርጫ ሲ ላይ እንግዲህ ኢንፍሉዌንሲንግ ፋክተር ይልናል። ኢንፍሉዌንሲንግ ፋክተር የምንለው እንግዲህ በጣም ብሮድ ነው። ሄልዝ ቢሄቪየር ቲዮሪ ላይ እንግዲህ ስታንዳርድ የሆነ ራሱን የጠበቀ ካታጎሪ የለውም። ኢንፍሉዌንሲንግ ፋክተር የምንለው በጣም ቱ ብሮድ ነው። ለኬስ ሴናሪዮችን መልስ ሊሆን አይችልም። ካንስል ታደርጋላችሁ። ምርጫ ዲ ላይ ሪኢንፎርሲንግ ፋክተር ይልናል። ሪኢንፎርሲንግ ፋክተር የምንለው እንግዲህ እነዚህ ሪዋርድ ጋርና ፓኒሽመንት ጋር በተገናኘ ነው። የአንድን ቢሄቪየር ስትሬንግዝ ለማምጣት እንግዲህ የምንጠቀምበት ወይ ነው። ለምሳሌ ፋሚሊ ሳፖርት ሊሆን ይችላል፣ ፒር አፕሩቫል ሊሆን ይችላል ማለት ነው። ስለዚህ የኛ ኬዝ ላይ ደግሞ ከዚህ ጋር የሚገናኝ አይደለም። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ፕሪዲስፖዚንግ ፋክተር የምንለው ይሆናል ማለት ነው። ምክንያቱም እንግዲህ ፕሪዲስፖዚንግ ፋክተር ውስጥ የሚካተቱ አሉ። የመጀመሪያው እንግዲህ ቢሊቭ ነው፣ እምነት ነው። እንግዲህ ሰዎቹን በምታዩበት ጊዜ ኤችአይቪ ኤድስ እንግዲህ ከኃጢአት የተነሳ ነው የሚመጣው፣ ኪውር መሆን ይችላል። ይህም ኪውር መሆን የሚችለው እንግዲህ በሆሊ ወተር ነው ብሎ ያምናሉ። ቢሊቭ ካለ የሚካተተው እንግዲህ ፕሪዲስፖዚንግ ፋክተር ውስጥ ነው። ሌላኛው እንግዲህ እነዚህ ትራዲሽን ጋር በተገናኘ ከዚህ በፊት ያለ ናውሌጅ ካለ አቲቲዩድ ካለ አመለካከታቸው ምን ይመስላል የሚለውና ሌላኛው እንግዲህ ፐርሰፕሽን እንግዲህ ኢንክሉድ የሚደረጉት ፕሪዲስፖዚንግ ፋክተሮች ናቸው። ኮሚኒቲው ስለ ሆሊ ወተር ወይም ስለ ጸበል እንግዲህ በጣም አድርጎ ብሊቭ ያደርጋል። በተጨማሪ እንግዲህ ኤችአይቪ ደግሞ እንግዲህ ፕሪዲስፖዚንግ ፋክተር። ስለዚህ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 2. A health professional wanted to conduct screening program in elementary school for the disease of scabies. Each school member were assessed for the disease based on case definition without a specific reference to their individual risk of having or developing the disease. What is the most appropriate type of screening? A. Selective screening. B. Mixed type of screening. C. Opportunistic screening. D. Mass screening ይለናል። እንግዲህ ጤና ባለሙያዎች ናቸው። እንግዲህ ኤሌመንተሪ ስኩል ላይ እንግዲህ በነፍሳት ንክሻ አማካኝነት የሚመጣ እንግዲህ የቆዳ በሽታን አይደንቲፋይ ለማድረግ እንግዲህ ስክሪን ማድረግ ጀምረዋል። እንግዲህ ስክሪን በሚያደርጉበት ጊዜ እንግዲህ ዲፔንድ ኦን ኬዝ ዲፊኒሽን ነው ስክሪን የሚያደርጉት። ይህም እንግዲህ ፓርቲኩላር ሄልዝ ኮንዲሽን ክላሲፋይ ለማድረግ ስፔሲፊክ የሆነ ክራይቴሪያ አይጠቀሙም። ስለዚህ ዩኒፎርም ክራይቴሪያ ነው የሚጠቀሙት። እንግዲህ ኬዝ ዲፊኒሽን ማለት ያ ነው። ሌላኛው እንግዲህ ሃይ ሪስክ የትኛው ነው፣ ሎ ሪስክ የትኛው ነው የሚለውን ነገር እንግዲህ ብዙም አቴንሽን እየሰጠው አይደለም። ጥያቄው ምንድን ነው እንግዲህ የትኛው ታይፕ ኦፍ ስክሪኒንግ ነው እየተተገበረ ያለው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ሴሌክቲቭ ስክሪኒንግ ይለናል። እንግዲህ ሴሌክቲቭ ስክሪኒንግ መልስ አይሆንም። ምክንያቱም ሴሌክቲቭ ስክሪኒንግ ኦንሊ የሚደረገው እንግዲህ ሃይ ግሩፕ ሪስክ ላላቸው ሰዎች ነው። ለምሳሌ እንግዲህ ስኬቢስ ካለባቸው ፔሸንት ጋር ክሎዝ ኮንታክት ያላቸው ሰዎች ብቻ ተመርጠው ስክሪን የሚደረጉ ከሆነ ሴሌክቲቭ ስክሪኒንግ እንላለን። በጂንካ አካባቢ ማርበርግ እንግዲህ በ2018 ተከስቷል። እንግዲህ ማርበርግ ቫይረስ በአንድ ሰውዬ ላይ ከተረጋገጠ በኋላ ከዛ ሰውዬ ጋር ንክኪ ያላቸው ሰዎች ስክሪን የሚደረጉ ከሆነ እንግዲህ ሴሌክቲቭ ስክሪኒንግ እንላለን። ምክንያቱም ለዛ ሰዎች እንግዲህ ተጠርጣሪ ናቸው ማለት ነው። እዚህ ግን እየተተገበረ ያለው ያ አይደለም። ካንሲል ታደርጋላችሁ። ምርጫ ቢ ላይ ሚክስድ ታይፕ ኦፍ ስክሪኒንግ ይለናል። ሚክስድ ታይፕ ኦፍ ስክሪኒንግ እንግዲህ ከስሙ እንደምንረዳው እንግዲህ ሚክስድ ነው።
ይሄም እንግዲህ ሴሌክቲቭ እና ማስ ታይፕ ኦፍ ስክሪኒንግን አንድ ላይ በሚያደርግበት ጊዜ እንግዲህ ሚክስድ ታይፕ ኦፍ ስክሪኒንግ እንላለን። እንግዲህ የኛ ኬዝ ላይ የተተገበረ ያለው 1 ሜትር ነው። ሶ ካንስል ታደርጋላችሁ። ምርጫ ሲ ላይ ኦፖርቹኒስቲክ ስክሪኒንግ ይለናል። ሶ ይሄ እንግዲህ ስክሪን የሚደረገው እንግዲህ አውት ፔሸንት ላይ ክትትል ሆናቸው ሄደው በዛው ስክሪን የሚደረጉ አይነት ከሆነ ኦፖርቹኒስቲክ ስክሪኒንግ እንላለን ማለት ነው። እንግዲህ የኛ ኬዝ ላይ የተተገበረው ያ አይደለም። ካንስል ታደርጋላችሁ። እንግዲህ መልሳችን ምርጫ ዲ ላለው ማስ ስክሪኒንግ ይሆናል። ምክንያቱም ያንዳንዱ ተማሪ እንግዲህ ስክሪን የተደረገ ነው። ሃይ ሪስክ የትኛው ነው፣ ሎው ሪስክ የትኛው ነው የሚለውን ነገር እንግዲህ ኮንሲደር ባላደረገ ሁኔታ ስክሪን እየተደረገ ነው። ስለዚህ ትምህርት ቤቱ ላይ የተተገበረ ያለው ታይፕ ኦፍ ስክሪኒንግ እንግዲህ ማስ ስክሪኒንግ ነው ማለት ነው። ስለዚህ መልሳችን ዲ ላለው ማስ ስክሪን ይሆናል ማለት ነው። Question number 3. A 6-year-old man came to health center with a complaint of persistent cough for more than 1 week. He has productive cough and positive for AFib. In addition, he has loss of weight, chest pain, and night sweat. What is the most appropriate control mechanism TB disease in the above scenario? A. Even though it has minimal benefit, educate the public about adequate nutrition. B. Isolation is very important when individuals are at risk for the disease. C. Avoid overcrowding and health education on mode of transmission of the disease. D. Immunization of the patient ይለናል። እንግዲህ እድሜው 6 የሆነ ህጻን ልጅ ነው። ከአንድ ሳምንት በላይ የቆየ እንግዲህ ፐርሲስተንት የሆነ ካፍ አለው። ይሄም ካፍ እንግዲህ ፕሮዳክቲቭ የሆነ ካፍ ነው። እንግዲህ ኤኤፍቢ ቴስት በሚደረግበት ጊዜ ፖዚቲቭ ነው። እንግዲህ ቲቢ እንዳለ ኮንፊርም ተደርጓል። ዌት ሎዝ አለው፣ ቼስት ፔን አለው። ማታ ማታ እንግዲህ ያልበዋል። እንግዲህ ጥያቄው ምንድነው? ከዚህ ኬስ ተነስታችሁ እንግዲህ አፕሮፕሪየት የሆነው ኮንትሮል ሜካኒዝም የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ educate the public about adequate nutrition ይለናል። እንግዲህ ኒውትሪሽን ለጀነራል ሄልዝ እንግዲህ በጣም ጠቃሚ ነው። ነገር ግን ቲቢን ስፕሪድ ከማድረግ አይገታውም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ isolation is very important when individual are at risk for the disease ይለናል። አይዞሌሽን እንግዲህ ሆስፒታል ሴቲንግ ውስጥ ሆኖ እንግዲህ ሃይሊ ኮንታጂየስ ቲቢ ከሆነ አይዞሌት ይደረጋል። እንግዲህ የኛ ኬዝ ደግሞ እንግዲህ ኮሚኒቲ ቲቢ ኮንትሮል ነው። ስለዚህ the primary mechanism አይደለም ለኛ ጥያቄ። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ avoid overcrowding and health education on mode of transmission የሚለው እንግዲህ ትክክለኛ መልሳችን ነው። ምክንያቱም እንግዲህ ጥያቄው ላይ በምትመለከቱበት ጊዜ እንግዲህ ኮንፊርም ሆኗል ቲቢ። ሶ ኮንፊርም የሆነን ቲቢ እንግዲህ ኮንትሮል ማድረግ የምንችለው እንግዲህ ትራንስሚሽኑን ብሬክ በማድረግ ነው። ይህም እንግዲህ ኦቨርክራውዲንግን በመቀነስ በተጨማሪም እንግዲህ ቬንቲሌሽን ጋር በተገናኘ የቤት አሰራራቸውን በመጠየቅ እንግዲህ ጉድ የሆነ ቬንቲሌሽን እንዲኖራቸው በማድረግ በተጨማሪም እንግዲህ ሄልዝ ኤዱኬሽን በመስጠት ነው። እንዴት ነው የሚተላለፈው የሚለውን ነገር ኤዱኬሽን መስጠት ያስፈልጋል። ሌላኛው እንግዲህ ኤርሊ ዲቴክት አድርጎ ትሪትመንት ሲክ እንዲያደርጉ ወይንም ትሪትመንት እንዲፈልጉ የምናደርግበት ሁኔታ ነው። ሶ እነዚህ ነገሮች የሚካተቱት እንግዲህ ኤንቫይሮንመንታል እና ቢሄቪራል ኮንትሮል ውስጥ ነው። ስለዚህ መልሳችን ምርጫ ሲ ላይ ያለው ይሆናል። እንግዲህ ምርጫ ዲ ላይ ኢሚዩናይዜሽን ነው የሚለን እንግዲህ ህጻናቶች ከተወለዱ በኋላ ሆስፒታሉን ሳይለቁ በፊት ቢሲጂ ቫክሲን እንዲያገኙ ይመከራል። እንግዲህ እስከ 45 ቀን ድረስ ቢሲጂ ቫክሲን አድሚኒስትር ይደረጋል ተብሎ ይታሰባል። ነገር ግን እንግዲህ ልዩ ላይ እንግዲህ ቲቢ ኦልሬዲ ኮንፊርም ተደርጓል። በተጨማሪም እንግዲህ ቢሲጂ የምሰጠው እንግዲህ ለህፃናቶች ነው፣ ኒውቦርን ለሆኑ። ሶ ለኛ ኬዝ ደግሞ እንግዲህ መልስ ሊሆን አይችልም። ሶ ካንስል ታደርጋላችሁ። እንግዲህ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 4. A pediatric nurse is monitoring the immunization data for a given population in X health center. The total catchment population of the health center was 2000 and annual infant target population was found to be 16. What is the estimate monthly infant target population for this health center? A 9, B 12, C 15, D 6 ይለናል። እንግዲህ ፔዲያትሪክ ነርስ ነው። እንግዲህ ኢሙናይዜሽን ዳታን እንግዲህ ሞኒተር ያደረገ ነው። እንግዲህ ለሆነ ኤክስ ፖፑሌሽን ይሄም ቶታል ካችመንት ፖፑሌሽኑ እንግዲህ 2000 ነው። አኑዋል ኢንፋንት ታርጌት ፖፑሌሽናቸው እንግዲህ 60 ነው። እንግዲህ የአንድ ወሩን ኤስቲሜት ማድረግ ፈልጎ ለኔ አንድ ወሩ እንግዲህ ምን ያህል ይሆናል ነው ማለት አኑዋል ኢንፋንት ታርጌት አለ 60 ሲካፈል ለስንት እናደርጋለን? ለ12 እናደርጋለን። ሶ በምናካፍልበት ጊዜ እንግዲህ ስንት ነው የሚመጣው? 5 ነው የሚመጣው። እንግዲህ 5 ምርጫችን ላይ የለም። ሶ ይሄም እንግዲህ የሆነበት ምክንያት ዋነኛ ምክንያት ምንድነው? እንግዲህ እዛ አካባቢ ያሉ ካችመንት ኤሪያ ላይ ያሉ ህጻናቶች ምንም አይነት ቫክሲን ሚስ እንዳያደርጉና አንዳንድ ጊዜ ደግሞ እኛ ካሰብነው በላይ እንግዲህ ሊመጡ ይችላሉ ወይንም በዛ ወር ውስጥ እንግዲህ
ከፍተኛ የሆነ ውልደት ሊኖር ይችላል ወይንም ወደዛ ካችመንት ኤሪያ እንግዲህ ፍልሰት ያላቸው ህጻናቶች ሊኖሩ ስለሚችሉ ነው ወደ 6 ራውንድ ተደርጎ የተቀመጠው። ስለዚህ ትክክለኛ መልስ ምርጫ ዲ ላይ ያለው ይሆናል። እንግዲህ ምርጫ ኤ ላይ ያለው፣ ምርጫ ቢ ላይ ያለው፣ ምርጫ ሲ ላይ ያለው እንግዲህ ካልኩሌት ስናደርግ ካመጣናቸው ቁጥሮች ጋር በጣም ቫሪ ያደርጋሉ። ስለዚህ መልስ ሊሆኑ አይችሉም። መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 5. Health facility received 318 doses of DPT, HPV and Hep vaccine in dose vial in January. During monthly report, 115 children were found to be reached as immunized. They had 4 doses at start balance on 1 January and by 31 January. Their stock level was 17 doses. What is the percentage of vaccine wastage in this facility? A. 13%, B. 15%, C. 44%, D. 16%. ይለናል ማለት ነው። እንግዲህ አራት ወሳኝ ቁጥሮች ተሰጥተውናል። የመጀመሪያው እንግዲህ ኦፕኒንግ ባላንስ የምንለው ነው። ይሄም 40 ዶዝ ነው። ሪሲቭድ ዶዝ ደግሞ 380 ነው። ክሎዚንግ ባላንስ 70 ዶዝ ነው። ቺልድረን ቫክሲኔትድ የሆኑት እንግዲህ 150 ናቸው። እንግዲህ ፋሲሊቲ ውስጥ ምን ያህል ነው ዌስቴጅ ወይንም ዲስካርድ የተደረገው በፐርሰንት ምን ያህል ነው ይለናል። ይህን ካልኩሌት ለማድረግ እንግዲህ መጀመሪያ ምን ካልኩሌት ማድረግ ያስፈልጋል? ዌስቴጅ ሬትን ካልኩሌት ማድረግ ያስፈልጋል። ዌስቴጅ ሬትን ካልኩሌት ለማድረግ እንግዲህ ዶዝድ ዩዝድ አለ። ዶዝድ ዩዝድ ሲቀነስ ቺልድረን ቫክሲኔትድ ሲካፈል ዶዝ ዩዝድ ሲባዛ በመቶ ስናደርግ እንግዲህ ዌስቴጅ ሬትን እናገኛለን። ስለዚህ ዶዝ ዩዝድን ለማግኘት ደግሞ እንግዲህ ምን ያስፈልገናል? ኦፕኒንግ ባላንስ ሲደመር እንግዲህ ሪሲቭድ ዶዝ ሲቀነስ ክሎዚንግ ባላንስ አድርገን እንግዲህ ዶዝ ዩዝድን እናገኛለን። እንግዲህ ቁጥሮችን ንክተት እንግዲህ ኦፕኒንግ ባላንስ ላይ እንግዲህ 40 ነው የተባለው። 40 ሲደመር ሪሲቭድ ዶዝ ስንት ነው? 380 ነው። ሲቀነስ ደግሞ ስንት እናደርጋለን? 70 እናደርጋለን። ምክንያቱም ክሎዚንግ ባላንሳችን 70 ነው። ይሄም ካልኩሌት በምታደርጉበት ጊዜ ወደ 350 ዶዝ ይመጣል ማለት ነው። ስለዚህ ዶዝ ዩዝድን አገኘን። ሁለተኛ ምን ያስፈልጋል? ዌስቴጅ ኳንቲቲ ያስፈልጋል። ምን አይሉ ነው እንግዲህ የተጣለው እንግዲህ ዲስካርድ የተደረገው የሚለው ነገር ማወቅ ያስፈልጋል። ይሄን ዌስቴጅ ለማግኘት እንግዲህ ዶዝ ዩዝድ ሲቀነስ ቫክሲኔትድ አድርገን ማግኘት እንችላለን። እንግዲህ ዶዝ ዩዝድ ስንት ነው? 350 ነው። ሲቀነስ ቫክሲኔትድ ወይንም ክትባቱን የወሰዱ ስንት ናቸው? 150 ናቸው ማለት ነው። ስለዚህ 350 ሲቀነስ 150 200 ይሆናል ማለት ነው። ስለዚህ ይሄ ዌስቴጅ ኳንቲታችን ይሆናል ማለት ነው። ስለዚህ ዌስቴጅ ፐርሰንቴጁን ለማግኘት እንግዲህ በቀላል ሁኔታ ዌስቴጅ ፐርሰንት እኩል ይሆናል ትሉና 200 ሲካፈል ለ350 ይሄ 200 የትኛው ነው? እንግዲህ ዌስቴጅ ኦፍ ኳንቲቲ ነው። ሲካፈል ዶዝ ዩዝድ ታደርጋላችሁ። ይሄም 350 ፐርሰንቴጁን ለማግኘት በስንት ትመታላችሁ? በመቶ ታባዛላችሁ ማለት ነው። ስለዚህ አካፍላችሁ በምታባዙበት ጊዜ እንግዲህ ወደ 57.14% ይመጣል ማለት ነው። ይሄን ራውንድ በምታደርጉበት ጊዜ እንግዲህ ምርጫ ዲ ላይ ያለው 60% የሚለው ትክክለኛ መልስ ይሆናል ማለት ነው።